የፉክክር ቤት ሳይዘጋደረ አሉ። እየተፎካከሩ እንግዲህ ያው መጨረሻ ላይ ያው ማን እንደሚያሸንፍ አብረን እናየዋለን። እነሱ ፉክክር የያዙት ለምንድን ነው? ስለነገ ጌሙ ላይ ናቸው። አብርሃም እና ሄርሜላ ስለነገ ጌም ላይ ናቸው። ሩታና ቡዜ ነው አይደለም ፉክክር ላይ ናቸው። ቡዜ ሰፍ ብላለች። እንግዲህ ይሄ ነገር ትክክል ነው አይደለም ብሎ ለመስማትም በጣም ጓጉታለች። በፍጹም ሊሆን የማይችል ነገር ነው። በፍጹም ከሷ ጋር አብሮ የማይሆን ነው። በፍጹም በቃ እሷ ቆራጭ ፈላጭ ሆናለች። እንግዲህ ሩታም ደግሞ እዚህ ጋር ከነ ዳኒና ጽጌ ጋራ ምርጥ ጌም ይዛለች። የነገውን ምርጥ ጌም እያጧጧፉት ነው ያሉት። እርግጠኛ ነኝ ሩታ ኦፍኮርስ እንዳልሆነች እርግጠኛ ነን። ግን በቃ የነገውን ጌም እንደተባለው በቃ ሰው ሁሉ ወደ እሷ ትኩረት እንዲሰጥ ትኩረት እንዲያደርግ ነው እንጂ እርግጠኛ ነኝ ሩታ እርጉዝ አይደለችም። ይሄን ያህል ደፍራ ከሱ ጋር እንዲህ አይነት ነገር እንደማታደርግ ሙሉ ለሙሉ እርግጠኛ ነኝ። እና ምንም ፍላጎት ቢኖራት ምንም ስሜት ቢኖራት ያለ ፍላጎቷ ያሱ ያለ ፍላጎቱ የምታደርገው እንትን አይደለችም፣ እንስሳ አይደለችም። ስለዚህ አላደረገችውም አይደለችም። ግን ይሄንን ጌም ለማጨናገፍ እንደተባለው በቃ ሰው ሁሉ ወደ እሷ እንዴት በዚህን ሰዓት እንዴት ይተዋታል አይነት ነገር እንዲባልና ሩታ እንድታሸንፍ ነው። ኦፍኮርስ ደግሞ እንደምታሸንፍ እርግጠኛ ነኝ። እሱም ደግሞ እሷ ታሸንፋለች ሄርሜላ ብሎ ቂጡን ቆልቷል ከሄርሜላ ጋር። እንደው ተሸንፋ መጨረሻውን ባይ ምን አለበት አንድ አበባ እንኳን አንድ ቀን ስጦታ ስታት እንደው ልቧን ብታስደስታት። ሁሌ እንደው ሰው የሰው ስጦታ እንደተቀበልክ ሁሌ ከሷ የሆነ ነገር እንደተቀበልክ ሸማ ይሆንብህ። የሆነ ስጦታ እስኪ ደስ እንዲላት ልቧን ደስ እንዲል ወይኔ ፍቅረኛ የሰጠኝ ስጦታ ምናምን ብላ እንድትደሰት እስኪ የሆነ ስጦታ ስጣት። አለቅላቂ። ለማንኛውም ግን ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሿ ብዝት ተርፍርፍ ይበልኝ። ውድ የክርስቲያን እምነት ተከታዮች በዓለም ዙሪያ የምትገኙ እንኳን ለትንሣኤ በዓል አደረሳችሁ ማለት ፈልጋለሁ። ሁላችሁንም እንግዲህ በዓሉ የሰላም ፍቅር ያድርግልን ነው የሚባለው። እንግዲህ እግዚአብሔር ክርስቶስ ለኛ ሲል ብዙ ዋጋ የከፈለበት ለኛ ሲል እየተበደለ ይቅር የሚል አምላክን የምናመልክ የምንከተል ሰዎች ግን እዚህ ጋር እየተበደሉም ይቅርታን የሚገፉና የሚገፈታተሩ ሰዎች ባሉባት ምድር ላይ እንግዲህ ዛሬን በዓል ነው ብለው ሽርጉድ እያሉ ነው። ለነገ ተፍ እያሉ ነው። መጀመሪያ ክርስቶስ ለኛ የይቅርታን መንገድ ሲያስተምረን እኛም ሰዎች ነንና ሰው ይቅርታ ሲለን ሰው ሲያጠፋ ይቅርታ የሚል ልብ ይኑረን ነው ማለት የምፈልገው። እና የይቅርታ ልብ ይኑረን ሁላችንም። በምላሳችን ብቻ ይቅር ብያለሁ ይቅርታ የሚል ልብ ምናምን አንባባል ማለት ፈልጋለሁ። ለማንኛውም በዓል እንዴት ነው ሁላችሁም? እንግዲህ ድባቡ እኔ ጋርም እንግዲህ ድባቡ ምንም አይልም። ከወንድሞቼ ጋራ ነው ማከብረው። እንግዲህ ወንድሞቼ ጋር ነኝ ያለሁት። ወንድሜ አንድ የስጋ ወንድም አለኝ። የሱ ጓደኞች ያው ወንድሞቼ ናቸውና ከነሱ ጋራ ነው ማከብረው እና በጣም ደስ የሚል ነገር ነው። እንግዲህ ዶሮ ሰርቷል፣ ብዙ ነገር ሰርቷል። እግዚአብሔር ይመስገን። ዳቦ ተጋግሯል ምናምን። ነገም በዓሉን በደንብ በሰፊው ያሳያቸዋለሁ። በነገራችን ላይ ጥበብ የለኝም፣ ጥበብ ለብሼ አላቅም። ሽፎን ነው እስካሁን የለበስኩትኝ። ጥበብ ለብሼ አላቅም፣ ግን ያው ኖርማል ልብስ ነው የምለብሰው በበዓል ላይ። በነገራችሁ ላይ እንትን አይመቸኝም። ይሄ ምንድነው ሰፊ ቀሚስ ረጅም ቀሚስ ለብሱ ወደዛ ወደዚህ ማለት አይመቸኝም። ቁምጣ ነው የምወደው። ቁምጣ ለብሼ ስራ ሰራለሁኝ። ሻወርም ከወሰድኩኝ በኋላ ስወጣ እንጂ ቤት ውስጥ ሆኜ በቁምጣ ነው የሚመቸኝ። በቃ ቀሚስ አይመቸኝም በነገራችሁ ላይ ይቅርታ እሺ። እና በቃ በቁምጣ ነው ተፍ ለስራ የሚመቻ ለምንም ስለሚመች ማለት ነውና የሆነ ነገር እዚህ ጋር እያየሁኝ ነው እንዳልጠጣ ተከለከለ ነው እና እንደዛ ነው እላችኋለሁ። ለማንኛውም የቡዜ እንደዚህ መጨስ፣ የቡዜ እንደዚህ ብው ማለት፣ የቡዜ እንደዚህ መንቀል መጨረሻው ምን እንደሆነ እግዚአብሔር ያሳየን። ለምናገር የሆነ በቃ የሷን መጨረሻ ለማየት ጓጉቻለሁ። ወይኔ ወንድምየው ግን ትህትናው ሲገድል፣ ወይኔ ወንድምየው የሆነ ስርዓቱ እንዴት አባቱ ስርዓት ያለው። እውነት ይሄንን ሰውዬ ጋሽዬን የወለደው እውነት ይሄ ሰውዬ የነ ሩታ ማይሚን የነ አብርሃም ወንድም ነው። አይመሳሰሉም፣ በፍጹም የማይገናኙት። ለምናገር ትህትናው ሲገድል
ስነ ምግባሩ የሆነ በቃ እንጃ ንግግሩ ሁሉ ነገሩ ታድላ እሱን ያገባችሁ ነው ስለመናገር መታደል ነው። እንደዚህ አይነት ስርዓት ያለው ወንድ እንዲህ አይነት ስነ ምግባር ያለው ወንድን በህይወታችሁ ማስገባት ማለት ምን አይነት መታደል ነው። እና በጣም እድለኛ ነች እሱን ያገባች ማርያምን በጣም እድለኛ ነች። እኔ በርቀት ላይ ያየነው እንደዚህ የሆነ አጠገቡ የሆነ ሰው ደግሞ እንዴት አምኖ እንደሚቀበለው አስቡትና እግዚአብሔር መጨረሻን ያሳምርልን ነው የምንበለው። በቃ ስናይ እናረጋግጣለን። እሷም ውሸታም ከሆነች እሷን እናገራለን። እዚህ ጋር አሁን አንቺም እሷ ውሸታም ነች ብለሽ ሙሉ ለሙሉ መፍረዳችን ሳታይ ብሏል። እንዴት አይነት እንዲህ ውሃ ያነሳ ንግግር የሚናገርና ትዳርን የሚያስተካክል ወንድ ነው እንደው በእግዚአብሔር። ያቺማ ወገቧን ያዘች ቢጫ ባለጭድ ወገቧን ያዘች። በፍጹም ነው የማይሆነው። እኔ የተበደልኩት ምን ሰርተሽ ነው የተበደልሽውና የተጎዳሽው? እኔ እኮ በጣም የምትገርመው የቡዝዬ ነገር እኮ በጣም እኮ የሚገርመው ነገር ሩታ ያኔ እርጉዞና ወንድሟ ከዛችም ሲርመጠመጥ አንድም ጊዜ የለችም ነበር። የተከበረሙ ያለኝ ሰው ነኝ እንደዚህ ነኝ ወንድሜ ስለሹ ተሸክመሽ ዙሪ ደግሞ የ30 ሴት የሆነ ወንድ ደግሞ ከጊዜ በኋላ ረሷል ስለምነው ነው እንዴ? በብልጠት በብልህ ትዳርሽን ለመመለስ ምንም ሩታ በብልጠት በእንደዚህ አይነት ብልጠት አለም በትዳሩን የምትመልሰው። አለቀ። ትዳር አንዴ መሄድ ከጀመረ አንዴ ካፈነገጠ ወንድ መቼም ነው ምንም ብትሰጪው ምንም ብታረጊው የማይመለሰው ማለት ነው። አፈንግጧላ በቃ የሌላን ሴት አመት ባልሞላ ጊዜ ውስጥ የፍቅር ጥያቄ ተቀብሏል። አፈቅርሻለሁ ብለዋል። መቼም ነው ወዳንቺ እንኳን ቢመለስ ነገ ወደ ሌላዋ ተመልሶ መሄዱ የማይቀር ነው። ውጪ የለመደ ወንድ አንዴ የተነካካ ወንድ አንዴ ሌላ ከትዳሩ ውጪ የሄደ ወንድ በፍጹም ነው ተመልሶ ወደ ትዳሩ ተሰብስቦ ይኖራል ብሎ ማለት ዘበት ነው። በቃ ዘበት ነው መልቀቅ። ይሄ እዛው እንዲሄድ ማድረግ የሜዳ አህያ ነው። አለቀ። ይሄድ ምን አባቱ ከዚህ በኋላ ላይ መጥቶ እኔ ማንኝ ቁጭ የሱን እጅግ አጣምሬ የምጠብቀው? የራስሽን ህይወት አትኖሪ? መቼም ሩታ እርግጠኛ ነኝ አይደለችም። ገናም ደግሞ ጌሙ ካለቀ በኋላ ነገ ነው ጌማቸው። ነገ ጌሙ ካለቀ በኋላ ደግሞ ሁልሽም ትሰሚዋለሽ። አለቀ። ገናም ደግሞ አቆስላችኋለሁ ብላ ነው የምትለው። ስለዚህ ገናም ትቆስላላችሁ። ቡዜ ገና ትንጨረጨር ያለሽ። አሁን ፀጉርሽ ቢጫ ሆኗል፣ ነገ ደግሞ ወደ ቀይነት ይቀየራል በራሱ ሰዓት ማለት ነው። ከመንጨርጨርሽ የተነሳ ብው ከማለትሽ የተነሳ ፀጉርሽ ከቢጫነት ወደ ቀይነት ይቀየራል በራሱ ሰዓት ማለት ነው። እንዴ ላይዋ ላይ እንትን አደረገች እኮ ፒር። እኔ ምለው ሙያ ካለሽ ታዲያ ቤትሽ ገብተሽ ስራሽ ሰሪም እንዴ ባል ስራ ሰሪም ሙያሽን እዛ ለሰራተኛ ከሰጠሽ ወይ ሄድሽ እዛ ስራ ሰሪም ባል አይደል? ቀን በቀን ቪዲዮ ላይ መምጣት የሩታ እርግዝና እውነት እንደዚህ አንገብግቦሽ ነው? የሩታ እርግዝና እውነት እንደዚህ እንደው ፍላጎቱ ለማወቅ ያንገበገበሽ እንደዚህ በሰላም ነው? ይገርማል እኮ እንደው ሰው ያልበላውን ያካል የቡዜ ነገር ነው የሚገርመው። የቡዜ ነገር ሰውዬው ዋናው እንኳን እኮ ትቷል፣ በቃ ሄዷል። በቃ እሱ መስሜ ጥጥ ነው ብሎ ያችን እንደፈለገ ይራገጥባት፣ ያላግጥባት፣ ይጫወትባት። እሷ የምትመኘው ሌላ፣ እሱ የሚያስበው ሌላ፣ እሷ የምትፈልገው ሌላ፣ እሱ የሚሆነው ሌላ፣ እሷ የምትናገረው ሌላ፣ እሱ የሚያደርገውና የሚሰራው የሚመልሰው ሌላ። አለቀ። እንትን ናቸው ምንድነው የሚባለው? ውሃና እሳትና ውሃ ናቸው ነው የሚባለው። በቃ እሷ እሱ እሳት ነው፣ እሷ ውሃ ናት። ውሃ ሆና ጥሩ ነገር ታቀርብለታለች፣ እሱ እሳት ብሎ ደግሞ ሌላ መልስ የማይገባ ነገር መልስ ይመልስላታል። ስለዚህ እሱ ከእሷ ጋር መቀጠል አይፈልግም ማለት ነው። መስሚያቸውን ጥጥ ያደረጉ ድፍን በድኖች ቢሆኑ አብርሃምና ሄርሜላ ናቸው። እውነት ለመናገር አንድ የሆነች አቃጣሪ ዩቲዩበር አለች። ድሮ ከሩታ ጋርና ከአብርሽ ጋር ነበር። የዛሬ ተገልብጣ ከሄርሜላ ጋር ቆማ የምትቀር ቆመች ነው የምትቀሪው። አንቺ ደግሞ እኮ ሙስሊም ናት። ቆመች ትቀሪያለሽ አንቺ። በሰው ህይወት ጣልቃ ገብተሽ ሩታ እንዲናት ሩታ እንዲና ብለሽ ዛሬ ከሄርሜላ ጋር አጋባሹ። ነገም ደግሞ ሄርሜላን ትቶ ሌላ ሴት ደግሞ ቢያመጣ መልሰሽ ወደዛ ውሸት ባለበት የምትኖሪ ምላስሽ ላይ እሳት እንደዳቦ ስታናድድ በፈጣሪ ሰው እንዴት ነው የሰውን ትዳር ፈቶ ሌላ ወንድ ሲይዝ ደስ ሊለው የሚገባው? በፍጹም ነው። በራሳችሁ ላይ እንዴት ሴት ሆናችሁ እንዴት በሴት ላይ እንዲህ አይነት ፍርድ ትፈርዳላችሁ? የደቦ ፍርድ። ነገ እናንተ ላይስ ቢደርስ፣ ነገ እናንተ እህት ላይ የእናንተ ቤተሰብ ላይ ቢደርስ ምን አይነት ስሜት ይሰማሻል? ዛሬ የሳቅሹን ያህል ነገ ታለቅሻለሽ። እያንዳንድሽ ቤት ሲገባ ማለት ነው። እና በጣም የሚገርም ነገር ነው እውነት ለመናገር
እዚህ ጋር ደግሞ ሌላ ትኩሳት ወገን ያለቀ በምን እሳት ብሏል ቴዲ አፍሮ። እዚህ ጋር ደግሞ ሃይሚና ብሩክ ትልቅ አጣብቂኝ ውስጥ ገብተዋል። እንግዲህ እግዚአብሔር እንዴት እንደሚፈታቸው። ብሩኬ በጣም ስትረስ ውስጥ ነው ያለው በአሁኑ ሰዓት። ሃይሚ በነገራችን ላይ ሁለት ልብ ሁለት ምላስ እያለሽ በጣም አስቸግረሻል። የወንድምሽ ቢጤ እየሆንሽ ነው። ከወደድሽ ወይ አርፈሽ አትቀጢ፣ ከራቅሽ ወይ ርቀሽ አትኖሪ። ትፈልጊዋለሽ ግን መቅረብ አትፈልጊ፣ ትፈልጊዋለሽ ግን አብሮ የሚፈልገውን ነገር ማድረግ አትፈልጊ። በችግሩ ሰዓት ላይ የለሽም፣ በደስታው ሰዓት ላይ አለሽ። አብረን እንሂድ ብሎ የሆነ ቤቱ ላይ የሆነ ሀሳብ አስቦ ቤቱ ላይ ስትገባ ሲሄዱ የሆነ ሰርፕራይዝ ነገር ያስብና ያን ሰርፕራይዝ ታጨናግፊዋለሽ። የሆነ አንድ ሳምንት ደስታ፣ አንድ 15 ቀን አንድ ወር ሀዘን እያደረግሽ ላይፍሽን እስከ መቼ ድረስ እንደምትቀጥ አናቅም። ወንድምሽ እንዲህ ብሎ ነው በስተመጨረሻ የማይሆን ዝብርቅቆ ወጣ ህይወት ውስጥ የገባው ማለት ነው። አንቺም አሁን እንደዛ አይነት ላይፍ ነው የምታሳልፊው ብዬ ነው የማስበው። ምክንያቱም ወይ ይዘሻት ትይዥው ወይ ለቀሻት ለቂው ብሩክን ማለት ነው። ወይ ይዘሻት ያስችኝ ብሎ አብሮሽ ሲኖር የለሽም፣ ተወችኝ ብሎ የሆነ ላይፍ መኖር ሲጀምር ከስሩ ትገኛለሽ። እንዲህ አይነት ላይፍ ለማንም አይጠቅምም የኔ እናት። እስቲ እንግዲህ አሁን እንሂድ ብሎ ሲለምንሽ እምቢ ብለሽ አሁን ከሱ ካንተ ተለይቼ መኖር አልቻልኩም። እሺ ይሄ ነገር መጣበት፣ አሁን ይሄ ምርመራው ተመረመረ ተባለ። አንዳንዴ ብዙዎቻችሁ ምርመራ ምናምን ስታደርጉ ሴቷ ልጅ ብቻ ምርመራው ቦታ ላይ አትላኩ። ለዶክተሩ ወይ ገንዘብ ትሰጣለች። ከዚህ በፊት ልክ በአብርሃምና በዛች ማነች መቅደስ በምትባለው ልጅ እንደተፈጠረው ማለት ነው። በገንዘብ ያስቀይራሉ፣ በተለያየ ነገር ያስቀይራሉ። አብራችሁ ሄዳችሁ መጋፈጥ ነው ያለባችሁ፣ ራሳችሁን ነፃ ለማውጣት ማለት ነው። ብሩክ አሁን እንደዛ ካላደረግ እቺ ቀደም ብላ ነገራቶቹን ሁሉ ይሄን ያዘጋጅታን የጠበቀች ያቺ ማነች ተብያዋ የወለደችው ማለት ነው። እና ምርመራው እንግዲህ እሱ ነው ከተባለ ምን እንደምትሆኑ አናውቅም። አብራችሁ ትቀጥሉ ይሆን ትለያዩ ይሆን አናውቅም። ኦፍኮርስ እርግጠኛ ነኝ ሃይሚ ብሩክ ልጅ አለው ቢባል እንደምትሸሸው። መቼም ነው አብራው ማትኖረው። አታምንበትም። በቃ አምና አትቀበለውም። እንደ ሄርሜላ አይደለችም። ሄርሜላ ልጅ እያለው የነጠቀችውን ያህል ብሩክ ደግሞ እያወቀች የኔ ያለም እያለ እየሸመጠጠ እንትን ያለውን ነገር ደግሞ አምና አትቀበልም። ሁሉም ሴት የየራሱ የሆነ የተሰጠው እንትን አለ እና ሃይሚ አምና አትቀበልም። ልጁ ትክክለኛ የብሩክ ነው ቢባል ትጠፋለች። ዳግም ከሱ ጋር መገናኘት አትፈልግም። ከዛ ቤት ምንም የሱ ትዝታዎች እንዲኖራት አትፈልግም። በቃ ጥላ ትወጣለች። ለዚህ ይመስለኛል የሆነ ነገር ተፈጥሯልና ብሎ ጥሏት ሄደው ብዬ ነው የማስበው። ምክንያቱም አብረሽን ተጋፈጪ ብሎ ወደ ቡታጅራ ሲሄዱ ይህን ነገር ለማስተካከል ነበረ። እሷ ግን አልችልም ብላ ትታው ሄደች። ዛሬ ደግሞ በአማላጅ መጣች። በቃ ይሄው ነው መጨረሻው ይሄ ነው እና የሃይሜንም እንግዲህ እግዚአብሔር ይሆናቸው ነው ብለን የምንለው። ማርክና ቤዚሚው ተራርቀው ተጠፋፍተዋል። እንግዲህ ምን ላይ እንደደረሱና ምን ላይ እንዳሉ ማናቀም። ማርክም ዝም ብለዋል። ቤዛም የተርመጠመጠ እንትን የመጀመሪያውን አንዱን ፍቅር ሳጨርሱ ወደ ሌላው ፍቅር ብዙ ሃይማኖት ስሟ ጂማናት ናሂና ውብዬም ተለያይተው ቀርተዋል። በእርግጥ ብዙዎች ድራማ ነው እያሉ ነው። ግን ድራማም ቢሆን ግን በዚህ ልክ ባይወራረዱ በዚህ ልክ ባይዘላለፉ ጥሩ ነው ብዬ ነው የማስበው። ባልና ሚስት እስከሆኑ ልጅ እስከተዋለዱ ድረስ የማይገባ ቃላትን ተነጋግረው የማይገባ መልስ ተመላልሰው የማይገባ ቃላት ተወራውረው ነገ መልሰው አብረው አንድ የሚሆኑ ከሆነ ለልጆቻቸው የማይጠቅም ትምህርት ነው፣ የማይጠቅም ጭንቅላታቸው ውስጥ የማይጠቅም መልእክት ነው የሚያስተላልፉባቸው። ስለዚህ እንዲህ አይነት መልእክት እኔ ይጠቅማል ቆንጆ ነው ብዬ ማለት አልችልም። ስለዚህ ምን ልላችሁ የምፈልገው ነገር ድራማ የሚሆን ሪል የሚሆን እነሱም እየሰሩ ነው፣ እኛም እየተከተልናቸው ነው። እነሱም እየኖሩ ነው፣ እኛም እያኗኗርናቸውና እየኖርን ነው። እኛንም አበረታቱን ነው ማለት የምፈልገው። ላይክ ሼር ሰብስክራይብ ያደርጋችሁ። ነገ እንግዲህ ወይ ከቻልኩኝ በጊዜ ያለውበትን ድባብ ምናምን ጓደኞቼን በአጠቃላይ እናስገባና ወይ የነገን ፕሮግራሜን እሱን አደርጋለሁ። አብረን እንገባለን ማለት ነው። ነገ ነሩታም ላይቭ አላቸው አይደለ? እነሱ ማታ ላይቭ አላቸው፣ የሚለቁ አይመስለንም። እንግዲህ
በቀረጹት ሰዓት ላይ ይልቀቁና ማታ ላይ ላይቭ እናያቸዋለን ማለት ነው። ለማንኛውም እዚህ ጋር በቃለሁ። ላይክ ሼር ሰብስክራይብ አበርታቱኝ። ደህና ሁኑ።